እግዚአብሔር ጊዜ አለው እኛን የሚገልጽበት ዓላማችንን ህዝቡ ላይ ተፈጻሚ የሚያደርግበት የኛ ጥረትና ዕውቀት የኛ መሻት በህዝቡ ዘንድ አብቦ ህዝቡ ነፃ የሚወጣበት ቀን ይመጣል። ግን ባልተረዷችሁ ሰዎች ላይ አትቆጡ። ስትቆጡ ሁለት ነገር ይፈጠራል። አንደኛ ያሰባችሁትም ዓላማችሁ አይፈጸምም። ሁለተኛ ከነሱ ጋርም ሰላም አትሆኑም። ሶስተኛ ደግሞ ከዓላማችሁ ትቋረጡና መንገድ ላይ ትቀራላችሁ። በሽተኛና እብድ ነው የምትሆኑ። እንደዚህ ሆነ ያገኘኋቸው ሰዎች አሉ። እኔ ለሀገሬ የለፋሁት ልፋት ቀላል አይደለም፣ አውጥተው ጣሉኝ ያለኝ ሰው እያለ ትልቅ ሰው ነው። አሁን በህይወት ይኑር አይኑር አላውቅም። ሌላ ከተማ ውስጥ ነበር ያገኘሁት። ብዙ ዓመትም ከ10 ዓመትም ላይ ሆነው ካገኘሁት ያን አረጋዊ ሰው በህይወት ሊኖር ይችላል ላይኖር ይችላል። ግን ትልቅ ሀሳብ አለው። ግን ህዝቡ አይረዳውም፣ መንግስትም አይረዳውም። በወቅቱ እንደውም ታስሮ በጣም መከራ ያየ ሰው። ስለዚህ ኢትዮጵያውያን ዛሬ በደንብ ልነግራችሁ የምፈልገው ለልጆቻችሁም ይሁን ለወላጆቻችሁ፣ ለጓደኞቻችሁ፣ ለስራ ባልደረቦቻችሁም ቢሆን ለተከታዮቻችሁም ቢሆን የምትነግሯቸው ካልገባቸውና ካልተረዷችሁ እናንተ ውስጥ ያለውን ትልቁን እምቅ ኃይልና ራዕይ የምትገልጡበትን ዘመን ጠብቁ። ክርክር ውስጥ አትግቡ።